ለጋሽዬ እናንተ በውስጥ ተዳድላችሁ ቂም ተያይዛችሁ ነው እንደዚህ ጋር የመጣችሁት አሉ። ምን ያደርጉ በቃ አማራጭ የለም። ጋሽዬ ለጋሽዬ እንድገሙ ይሄንን በሽታም ላይ ጫና እንዲበዛ አልፈልግም። እሺ እናንተ ጨርሳችሁ በውስጥ መስመር ተበዳድላችሁ ተቆሳስላችሁ ነው እንዴ ነው ያሉት? ጋሽዬ ይችላሉ። እናንተ በውስጥ ተበዳድላችሁ እና ጨርሳችሁ ነው እንዴ ተቆሳሰላላችሁ? ገና እናንተ ጨርሳችሁ በውስጥ መስመር ተበዳድላችሁ ተቆሳስላችሁ ነው እንዴ ነው ያሉት? ቆይ ሶሪ ስልክ ምንም አንቺ የምታስረጅኝ ነገር ምንም የሆነ እንትን ይሆን በቃ የምታስረጅኝ ነገር ፋራ የሌለው ነገር የምታስረጅ ግልጽ አይደለም። አውራውን እግዚአብሔርን ጋሽዬ ይችላል። እንዲህ ነው ልክልካቸው ነገር እንዲህ ነው እስከ አፍንጫቸው። እውነት የትኛው አማች ነው? እውነት ለመናገር በጋሽዬ ደረጃ ቁጭ ብሎ እንደዚህ ትባለው በጣም ትረዱኛላችሁ ብዬ አስባለሁ። ምንም ማድረግ አልችልም። ከዚህ በላይ ምንም ልሆን አልችልም። በእውነት ላይ ካነጋገሪ እዚህ ላይ ነገሩ እያበቃለት ይመስላል። ሳየው እስከዛሬ ስናያቸው የነበሩ በጣም ፌዝ እና ቀልድ የሆኑ ነገሮች ነበሩ። ግን አሁን ላይ ግን እያየሁበት ያለሁት ብሩክ ላይ በጣም ተስፋ መቁረጥና በዚህ ነገር መድከም መሰላቸት ነገር እያየሁበት ነው። በፍቅር ተስፋ አይቆረጥም፣ በፍቅር እጅ አይሰጥም። ነገር ግን አሁን ላይ ብሩኬ ላይ እያየሁበት ያለሁት ነገር በጣም የሆነ ተስፋ መቁረጥ ውስጥ እየሄደ ይመስለኛል። እና እውነት ለመናገር ያ ባይሆን በጣም አሪፍ ነበረ። በቻልከው አቅም ነገሮችን ብታስተካክል አሪፍ ይመስለኛል። ተንበኔው ላይ እንዳየሁት ጋሽዬ አሉ። ጋሽዬ ሲመጡ ምን ይፈጠራል የሚለውን ነገር ነው ማየት የምፈልገው። ምክንያቱም እሳቸው ገብተውበት ያልወረደ ሰላም ስለሌለ በእርግጠኝነት እሳቸው ይህን ነገር ደጋግሞታል። አሁን ሲመጡ እንግዲህ ለሁለተኛ ጊዜ ነው በዚሁ አይነት ተመሳሳይ ኬዝ። ስለዚህ ይህን ነገር በእርግጠኝነት በእሳቸው መፍትሄ ያገኙታል ብዬ አስባለሁ እንጂ እንዳየሁት ከሆነ ግን ከብሩክ በጣም ተስፋ ቆርጧል በዚህ ጉዳይ ላይ ማለት ነው። ሶሪ ወደ መሀል ለወሰድኩት ትንሽ የያዝኳት ስልክ ታስቸግራለች። ምንድነው ብላ ላትረዳኝ ነገር ምንድነው ይሆንሽው ብላ አይ ኖ ምንም አንቺ የምታስረጅኝ ነገር ምንም የሆነ እንትን ይሆን በቃ የምታስረጅኝ ነገር ፋራ የሌለው ነገር የምታስረጅ ግልጽ አይደለም። አውራውን እግዚአብሔርን ፋራ የሌለው ነገር እያስረዳሽኝ ነው ያለው። ግን እሱ መሰረቱ እየተናገረ ግን መሰረት ነገር እያወራኝ ነው። ግን ውሸት ነው እውነት ነው ይሄን ያወራኝን ማለት ነው። ውሸት ከሆነ ትክክል ናቸው። በቃ ዋናውን ጭብጡን ዋና መነገር ያለበትን ጉዳይ ከብሩኬ እየሰማች ያቋረጧት አይነት ነገር ነው። ግን እኔ አንድ የምረዳውና እናንተ እንድታውቁልኝ የሚፈልገው የሁለቱ ጉዳይ እኔ በጣም ግራ የሚያጋባ ነገር ነው። ስቲል በጣም ኦቨር ትቀርበዋለች። ከዛ ወደ እሷ ሲመጣ ደግሞ እሱ ይገፋታል። እኔ ግራ ያጋባው ነው። እንደዛ ሆነ ስትመጣ ነበረ። አሁን እዚህ ደረጃ ላይ የሚያደርስ ነገር ምን እንዳጋጠማት አላውቅም። ወደ ዋናው ሀሳብ ራሱ እሳቸው ዋናውን ነገር ስለተናገሩ እሷ ወደ ኋላ እየመለሰች እንዲያርጉ አይነት ነገር ውስጥ ነው ያለችው። እና ሃይሚ እኔ ምን እንደፈለገች እኔ እንጃ ይመስለኛል። እንትኑ ላይም እንዳለው የሆነ ሰው ወደ ህይወቷ መጥቷል ብዬ ነው የማስበው እንጂ በጤኗ እንደዚህ አትሆንም። የሆነ አካል መጥቷል እንጂ እንደዚህ አትሆንም። እና በጣም ያሳዝናል። ኦልሞስት በጣም ተስፋ መቁረጥ ነው ፊቱ ላይ እያየሁበት ያለሁት። አይ ጋሼ እንዲህ ነው አባቴ፣ ይሄ የሚናገረው ነገር እንዲህ ነው። አይ በዚህ ትክክለኛ ነው፣ ትክክለኛ ስለሆነ ነው። ውሸት የለም። አዎ አንዳንድ ነገሮችን ተናግሬዋለሁ። በምናገረው ነገር ልቡን ሰብሬው ሊሆን ይችላል። እኔ ደግሞ በተግባር ልብ የተሰበረ ሰው ነኝ። ከቃላት ደግሞ ተግባር ይበልጣል። ቃላት ምናልባትም ኖርማል ነው። ያው አንዳንድ ጊዜ ማንኛውም ሰው በቃላት ብዙ ነገር ሊያስቀይምህ ይችላል። ይሄ በእኔ አልተጀመረም። እኔ ደግሞ ውስጤ ላይ የተጎዳውን ጉዳት ነው በአንደበቴ አውጥቼ የተናገርኩት። ይሄ ደግሞ ብሩክ ያንተ ልብህን ሊሰብርህ አይገባም፣ ልታዝንም አይገባም። ካዘንክም ደግሞ በእኔ ምክንያት ከሆነ ልብህ የተሰበረው የቆሰልከው በእኔ ምክንያት ከሆነ በጣም ይቅርታ ለሱ።
ግን ደግሞ አሁን ምን ምክንያት ይኖረዋል? እኔ እኮ ሃይሚኒ እንዴት አድርገን ነው አይደለም። እስኪ ብሩክን ታዩና ኦዲየንሱ ያየኛል ይታዘበኛል ማለትም እኮ አለብሽ። እንደኛም እኮ በጣም ብዙ ጊዜ እኮ እናንተ ቪዲዮ ተመልክተናል እና ይታዘበኛል ማለት በዚህ ደረጃ ተሰብሯል እኮ ኦልሬዲ። ተመስገን ይመስለኛል ራቅ ብሏል ከዛሽ ከርሙዟ ከዛም ከሰውየውም ራቅ ብሏል። አሁን ሁለታቸው ጉዳይ ነው። ጋሽዬ መፍትሄ ያጡለት ነገር እኔ በሁለቱም ልጆቻቸው ላይ ሳይ በቃ ሁል ጊዜ ሶስተኛ ወገን እየገባ ወይም ደግሞ በቺት ነው በቃ በጣም በአብዛኞቹ ሁለቱም አብርሃም ላይ ሃይሚም ላይ እንዲሁም ሃይሚ ትሻላለች። አብርሃም በጣም ቺት እያደረገ ነው እንትን እያለ ያስቸገራቸው እና እንደዚህ አይነት ጉዳይ ነው እና የእሳቸውን ስብዕና ስናይ በጣም አሪፍ ናቸው። ለማስታረቅ ያላቸው ነገር ምናምን አሪፍ ነገር ነው። ግን ልጆቹ ለምን እንደዚህ ያልመከር እንዳሉ እኔ አይገባኝም። ከዚህ ቀደም ካስታወሳችሁ የብሩኬ እናት መታ አስታርቃቸው ነበርና እንዲህ ገላጋይ ከበዛበት ለነገ ትናንትን ብያቸዋለሁ በጣም ያሰጋኛል የእነዚህ ልጆች ነገር። ቅርታ በምናምን የምንመለሰው ነገር የለም። እኔ አንድ አንኳር የምነግራችሁ ከባድ ነጥብ አለኝ ዛሬ በጣም የምነግራችሁ ማውጣት ሚስጥር አለች። እሷን መጨረሻ ላይ ነው የምነግራችሁ። አሁን መግቢያው ላይ ያልነገርኳችሁ መጨረሻ ላይ እነግራችኋለሁ። ዝም ብላችሁ ተከታተሉ። ጋሽዬ ያነሷትን ሀሳብ የት እንትን እንዳሉትና ለምን እንደዛ እንደተናገሩት ሁሉንም ሚስጥር እኔ እነግራችኋለሁ። አሁን እዚህ ጋር አልጎዳሁትም ብዬ መዋሸት አልፈልግም። በጣም ብዙ ነገር አድርጌ ሊሆን ይችላል እና ደግሞ 1 ዓመት ከምናምን ኦልሬዲ አሁን 2 ዓመት ሊሆነን ነው። ይህን ሁሉ ጊዜ አብሮ እንዳሳለፈ ሰው ደግሞ መለያየታችንን ስነግረው ልቡ ሊሰበር ይችላል። ጋሺ አሁን እንድትረዳኝ የምፈልገው ማለት ነው። ምክንያቱም የ1 ወር ቆይታ የ2 ወር ቆይታ ራሱ የ2 ወር ጓደኝነት ራሱ በአንድ ቀን ሲፈርስ ሰው ያዝናል አይደለ? እንኳን አይደለም። እኔ እኮ ግራ የገባኝ ነገር ስንት ያፍረሰሽዋል እኮ አንዴ እኮ በአንድ ቀን መፍረስ ስንት ያፍረሰሽዋል። መለየት ያለብን እኮ መዓት ሺህ ጊዜ ነው የሰማነው፣ መዓት ሺህ ጊዜ ማለት ነው። ግን አንኳር ነገር የለውም፣ ምክንያት የለሽም። ጋሽዬም ነገሩሽ እኮ ለመለያየት ያቀረብሽው ሪዝን እንኳን ሪዝን አይሆንም፣ ምክንያት የለሽም እዚህ ላይ። የኛ ደግሞ በጣም ብዙ ውጣ ውረዶችን አብረን አልፈናል፣ ብዙ ነገር አሳልፈናል ምናምን። ያው ይሄን ነገር በቃ እንለያይ ስለው ሊያዝን ይችላል። ግን እንለያይ ያልኩት ደግሞ በማን ጥፋት ነው ካልከኝ በራሱ ጥፋት ነው። እኔ አጥፍቻ አይደለም እዚህ ጋር እኔ አይደለሁም ብዙ ነገር የተባልኩት። ምናልባት ስለ ብዙ ነገሮችን እየተባለ ስለሆነ እኔ ንጹህ ነኝ ስላለ ከባልሽው አንዴው አንቺ አልተባልሽ እሱ ላይ ነው የወረዱበት። ማለት ስላመነች ስለወደደች እንዴት አንተ ላይ እንደዚህ ሄደህ ሴት አስረግዘህ ምናምን። እኔ እውነት በጣም ነው የታዘብኩት። በጣም የገረምሽ ይሄ ነው። በቃ ሰው እኮ አይቶ ፈርዱ እኮ ለአንቺ እኮ ነው ሳይድ ያዘው። ጭራሽ ሩም ውስጥ ከዛች እርጉዝ ጋር ሲያገኝ በጣም ነበር የሰደቡት። ግን ምን ምክንያት አለሽ? እኔ እንዲህ የምትሆኝበት ነገር እኔ ምንም ሊገባኝ አልቻለም። ምናልባት እንደፈራሁትም እኔ ሌላ ሰው ገብቶ ከሆነ የሚያላቅ ግን ይሄን ያህል ስብዕና እንደ ከየት አመጣችሁ ያን ስብዕና እኮ ብለን ነበረኛ ጎኑ መሆን ሊኖርብኝ ይገባል። ግን ደግሞ እኔ ደግሞ በቃኝ እያልኩኝ ነው። እኔ ነኝ ያሳለፍኩትን ማቀው፣ እኔ ነኝ የሆንኩትን ነገር ማቀው። በቃ ሴት ልጅ ደግሞ ጋሼ ማወቅ ያለብህ ነገር አንተ ሴት ልጅ እኔ ብቻ አይደለሁም ያለው ብዙ ሴት ልጆች አሉክ። እንደ ሴት ልጅ ሌላም ሴት ልጅ እንዳለው ሰው ተረዳኝ። በቃ ሴት ልጅ ታግሳ ስትቆርጥ ትቆርጣለች። እና ደግሞ አንዳንድ ጊዜ ምናልባት ወንድ ልጅም ሲቆርጥ ቀኔ ውስጥ ገባ ጨራሽ። ጋሽዬ ግን በጣም ማደንቆት የምፈልገው እኔ በጣም የእውነት ቅድም ሲናገሩ ሰምታችኋል። እንዲሁም እዛ ጋር ቦታው ልሰድ የተናገሩትን ላሰማችሁ። ጋሽዬ የተናገሩት ላሰማችሁ። እኔ በጣም ስለሳቀኝ ጋሽዬ የቱ ጋር ነበር? ይዤው ነበር። መቼም ፈርዶባቸዋል ጋሽዬ። አዎ ገና ቆይ ዝም ብለን እንሂድ። ጋሽ አሁን እኔ ያወራኝ ውሸት ነው እንደሚያወራኝ እኔ ውሸት። አንቺ አጠገብ እኮ ነው እያወራው ያለው አንቺ ልጅ። ጋሽ ይልክ እዚህ ጋር ነው ጋሽዬ። እውነት ለጋሽዬ በጣም በቃ ቆመን ነው እና ጨበጨቡ ቆመን እዚህ ጋር ነው። እዩት፣ ቆይ እዩት። መስማት ያለብህ ነገር እኔ በቃላት ሊሆን ይችላል ልቡን የሰበርኩት። እሱ ግን እኔም በተግባር በሚያደርጋቸው ነገሮች ነው ስብርብር ያደረገኝ። ስለዚህ በጣም በጥያታለሁ ጋሺ። እንደዚህ ምን ልትወስን ያደረጋት የራሷ አለ። እኔም ስህተት የሰራው ትልቅ ስህተት አለ። ብቻ ብዙ ያስቀየምኳት የበደልኳት ነገር አለ እና
ለሱም ነገር ተነፈሱ። ከአቅማቸው በላይ ሆኗል። እውነት ሁሉ ጊዜ ልጆቻቸው ማስታረቅ ከአቅማቸው በላይ ሆኗል። የቱ ጋር ነበር ጋሼ? በእናታቸው ቆይ ሶሪ ቆይ ስሙት። ያው በደንብ እንትን ካልኩት ውስጡ ቆስላላ ቆስያ ጥፋት አለ ያለው ምናምን የራሷም እውነት አለ ጋሽዬ። እዚህ ጋር መዋሸት አልፈልግም፣ ምንም ማለት አልፈልግም። እሷም ላይ ጫና እንዲበዛ አልፈልግም። እሺ እናንተ ጨርሳችሁ በውስጥ መስመር ተበዳድላችሁ ተቆሳስላችሁ ነው እንዴ እኔ ጋር የምትመጡት? ቆይ ሶሪ ስልክ ለጋሽዬ እናንተ በውስጥ ተበዳድላችሁ ቂም ተያይዛችሁ ነው እንደዚህ ጋር የመጣችሁት አሉ። ምን ያደርጉ? በቃ አማራጭ የለም ጋሽዬ። ለጋሽዬ እንድገሙ ይሄንን እሷም ላይ ጫና እንዲበዛ አልፈልግም። እሺ እናንተ ጨርሳችሁ በውስጥ መስመር ተበዳድላችሁ ተቆሳስላችሁ ነው እንዴ እኔ ጋር የምትመጡት? ጋሽዬ ይችላሉ። እናንተ በውስጥ ተበዳድላችሁ እና ጨርሳችሁ ነው እንዴ ተቆሳሰላላችሁ? ገና ጋሽ አንተ ጋር የመጣ ነው መለያየታችንን ለመናገር ነው እንዴ? ነሽና እስከ መለያየት እኮ ተቆሳስላችሁ እኮ ነው። ከጨረሳችሁ በኋላ እኮ ነው ለጋሽዬ ያጨበጨው። ውስጡ ቆስላላ ቆስያለሁ ነው የምትዩ? ምንድነው የቆሰልሽው? ምንድነው የቆሰልሽው? ያቆሰለሽ ምንድነው? እኔ እሱ እንዲህ እያወራኝ ነው እንዴ? እኔ ጾም አይደለም ምንድነው ብላ ላትረዳኝ ነገር ምንድነው ምንም አንቺ የምታስረጅኝ ነገር ምንም የሆነ እንትን ይሆን በቃ የምታስረጅኝ ነገር ፋራ የሌለው ነገር የምታስረጅ ግልጽ አይደለም። አወራውን እግዚአብሔርን ጋሽዬ ይችላል። እንዲህ ነው ልክልካቸው ነገር እንዲህ ነው እስከ አፍንጫቸው። እውነት የትኛው አማች ነው? እውነት ለመናገር በጋሽዬ ደረጃ ቁጭ ብሎ እንደዚህ አይነት እውነት አንተምተው እያለ እንዲህ ልካቸውን እየተናገሩ ለዛው ሚዲያ ላይ ያለ እውነት ጋሽዬ ሪስፔክት። እኔ በጣም ነው በቃ ያዝናሉ። ሌላው ነገር እያስረዳሽኝ ነው ያለው፣ ግን እሱ መሰረቱ እየተናገረ ግን መሰረት ነገር እያወራኝ ነው። ግን ውሸት ነው እውነት ነው? ይሄም ያወራኝን ማለት ነው። ውሸት ከሆነ አይ ጋሼ እንዲህ ነው አባቴ፣ ይሄ የሚናገረው ነገር እንዲህ ነው፣ አይ በዚህ ትክክለኛ ነው። ትክክለኛ ስለሆነ ነው። ውሸት የለም። አዎ አንዳንድ ነገሮችን ተናግሬዋለሁ። በምናገረው ነገር ልቡን ሰብሬው ሊሆን ይችላል። እኔ ደግሞ በተግባር ልብ የተሰበረ ሰው ነኝ። ከቃላት ደግሞ ተግባር ይበልጣል። ቃላት ምናልባትም ኖርማል ነው። ያው አንዳንድ ጊዜ ማንኛውም ሰው በቃላት ብዙ ነገር ሊያስቀይምህ ይችላል። ይሄ በእኔ አልተጀመረም። ታወሪው አይሚቲ አሁን የምታወሪው ምንም ፈሬ ከርስኪ እውነት ለመናገር ምንም ፍሬ የለውም። ጋሽዬ እኮ ተናገሩ። ተበዳድላችሁ እዛ ውስጥ ጨርሳችሁ ስትመጡ ነው ይላሉ እኮ። በጣም ትልቅ የሆነ ሪስፔክት ስላለኝ ነው እንደዚህ መሆኑ እንጂ እኔ ኦልሬዲ ወስኜ ጨርሻለሁ። እኔ ላለም በቃ ብሩክ የእናንተው እሺ ብያቸዋለሁ። በቃ የእነሱ ቀላል ነው። ልጅ ወልደዋል አይደል? እንደዛ የሚበጣበጡ ሩታና ብርሃን ልጅ ወልደው እሷን በቃ ይበቃናል አይደል የምትሉት? እኔ ላለም እኔ ልምላለን እኔ ልም አይሰጠኝም እንዴ? እኔ ላለም በቃ እኮ አንተ ልታልም ትችላለህ። ስለ ሁለታችን ነው። አንተ ደግሞ የምታልመው ህልም ስለ ወደፊታችን ስለ ሁለታችን ነው። ስለዚህ ያ ነገር ደግሞ መሆን የለበትም። በቃ ጋቸው እኮ በጣም በእውነት በልጆቻቸው ተሰቃዩ። እንደዚህ አይነት አሪፍ አባት እያላቸው በእንደዚህ አይነት መልኩ እንደው መበጥበጣቸው ያሳዝኛል። ጋሽዬ ግን ሁሉ ጊዜ ትሞት ሆኖ ነው የሚመጡት። እኔም አንተ በማን ተስፋ መኖር የለብህም። ሴት ልጅ አንዴ ከሆነ ነገር ከወጣች በኋላ የራሷን ህይወት ነው የምትኖረው። ማወቅ አለብህ ጋሽዬ። ደግሞ ከኔ ተሻለ ታውቃለህም፣ ብዙ ነገሮችን ታውቃለህ። ካንተ ብዙ ነገር ተምሬያለሁ። ብዙ ነገሮችን አስተምረኸኝ፣ ብዙ ነገሮችን መክረኸኝ እዚህ አድርሰኸኛል። ለዛም ነው እንደዚህ በስነ ስርዓት እስካሁን ድረስ የሆንኩትኝ እንጂ እንደማንኛውም ሰው በጣም ብዙ ነገር ሆን ነበር፣ እንደማንኛውም ሴት ልጅ ማለት ነው። ግን አንተ በስነ ስርዓት ስላሳደግከኝ፣ ለአንተ ክብር ስላለኝ በጣም ብዙ ዋጋ ከፍያለሁ። እንደዛ ካረግሽ ዋጋ ስትከፊ አላየንም። ዋጋ መክፈል ማለት አሁን እንዲህ በተከፋና ሰው ባስፈለጉ ሰዓት ከጎኑ መቆም ነው። ይሄ ምንም የሚወሻሽ ነገር የለውም። ዋጋ መክፈል ማለት ያ ነው። ሃይሚ አትሸወጂ። ዋጋ ስትከፊ አላየንም።
ስለዚህ ከጋሼ በላይ አስታራቂ የለም። ሜቢ አንቺ የቆረጥሽበት የሆነ ሪዝንና ምክንያት ስላለሽ ነው እንጂ በጭራሽ ይሄ ሊሆን አይችልም። በጭራሽ። እስኪ መጨረሻውን እንስማው። ችግር የለም። አሁን ተለያያላችሁ እናንተ ተለያያላችሁ። እኔ ሃይሚንም ማስከፋት አልፈልግም፣ እርሶም እንዲረዷት እፈልጋለሁ። ችግር አይደለም ሃይሚ አይደለም ሃይሚ አሁን በፍቅር እንለያይ። በቃ እሺ ብያለሁ እኮ በቃ እኔ ደስ አለኝ። በቃ እሺ በቃ እኔ ለዓለም ቢሆንም ስጡ። በጣም ትሁት ናቸው የእውነት ማለት እንደ አባት እንኳን አይቆጧትም። ዝም በይ ምናምን የለም። በቃ የእውነት እሺ ብያለሁ፣ ለእኔ ብቻ እድል ስጡኝ ነው ያሉት። ታቱኝ አይደለም ዶግዬ። እንግዲህ ለምን አትሄጂም ሃይሚ? ከእሱ ጋር አይደል የመጣሽው? ከጋሽዬ ጋር እየዛተብኝ ነው። እሺ ነይ ተነሽ። እየዛተ እኮ አይደለም ሃይሚ። ምን ሆነሻል? የሚመስለው በቃ ቢያንስን በአማች እንደዚህ የእውነት ከምራታቸው ጋር ሲተባበሩ እውነታውን ስለሚያውቁ እኮ ነው። ህሊናቸው እውነታውን ስለሚቀበልና እውነታውን ስለሚያውቁ ነው። እኔ ሜቢ ያው የምቆራረጥባችሁና የማሳልፈው እናንተንም እንዳይሰለች አስቀድሜ የደረሱኝን እናንተን ያለውን ቪዲዮ ስለማየው ለዛ ነው የምቆራረጠው ውድ ቤተሰቦቼ እና እኔ በመኪ በተናጠል ማገኘው ነገር አለ። ቆይስ በተናጠል ከአንቺ ደብቄ ከአንቺ የሆነ ቦታ እንዲማገኘው ነገር አለ። እንዲህ ነው የምንገናኘው። ከብሩኬም እንዲህ ነው ሃይሚ። ለምን መለያየት አይደለም ፈልገው ተለያየን እኮ ደስ ይበል ፈልገው ያንቺ ሰላም እኔ እኮ ጋሽ ፊት መናገር አልፈለኩም። እኔ ይሰማኛል እንደዛ እኮ ተረዳንሽ እኮ አይደል? እኔ እኮ ጋሽዬ ፊት ላለመናገር በጣም እየሞከርኩ ነው። ሰው ከዚህ በላይ ደግሞ አትለፊያ በቃ ወዳጄም ባስቀመጥኩ በጣም ነው የማዝነው በአንድና በአንድ ነገር ነው። በጣም ለጋሽዬ ሪስፔክት መስጠት አለብሽ በቃ የሚሉት ትክክል ነው። ግን አንቺን እንዲህ እንድትሆኝ ያደረገች የሆነ ሃይሚንማ አሁን እንዲህ እንድጨክን ያደረጋት የሆነ ሚስጥርና የሆነ ሚንስ አለ። እሱም ደግሞ ነግራችኋለሁ ውድ ቤተሰቦቼ። ነገር ግን አሁን ላይ ሳስበው መሆን ያለበት ስለሆነ ሳይሆን እዚህ እንድትደርስ ያደረገቻትን ልጅ አውቃታለሁ። እዚህ እንድትደርስ ያደረገቻት አንዲት ልጅ አለች። እሷ ነች የብሩኬን ያላደረገውን እንትን ያላለውን ሁሉ መረጃ እንትን እያደረገች ለዚህ ያበቃቻት እሷ ነችና አንቺም ቁጭ ብለሽ ይሄን ነገር ስታይ አንቺ የእጅሽን ታገኘዋለሽ ነው የምለው። በጣም ያሳፍራል። ሌላ የሃይሚ ጓደኛ አለች። እሷ ነች ይሄን ሁላ ሴራ የሰራችባት እና ኤኒዌይስ እናንተ እንድታውቁት ነው። ጋሽዬ የሚችሉትን ነገር ሞክሯል። በእርግጠኝነት ደግሞ ተሳክቶላቸው አንድ ላይ ይሆናሉ። ያቺው ልጅ አንቺ ደግሞ እንደዚህ ለመለየት ያበቃሻቸው ልጅ ደግሞ ዋጋሽን ታገኛለሽ በቃ